አሁን ላያችሁ አልፈልግም። ቶሎ ብላችሁ ከዚህ ቤት ውጡልኝ። ለልጄም ቢሆን ያለውለት። ኧረ ተይ ልጄ ለለምንሽ ተይ። ከዚህ ቤት ወጥተን ወዴት እንሄዳለን? ምንስ ዘመድ መጠጊያለን? ተይ ልጄ ተይ። ኧረ ተይ ለለምንሽ ተይ። የኔ ልጅ አትበይ። አንቺ ማለት ምንም ከስተትሽ የማትማሪ አይነት ሴት ነሽ። እኔ እንደዛ አስታስቃይ ይኖርሽ፣ አሁን ደግሞ ጭራሽ በልጄ መጣሽብኝ። ቆይ ግን እኔ እኮ እንደዛ የምለፋው እኮ ለአንድ ልጄ ስል ነው። ሰሙኛላችሁ? አሁን ምንም ነገር መስማት አልፈልግም። ቶሎ ብላችሁ ቤት የለቃችሁ ትወጡ። እስካሁን ሲናችሁ እንደውጡልኝ ነው እኮ የምላችሁ። ኑጡ አይደል? ሲጀመር ጥፋተኛዋ ነኝ ለእንዳንተ አይነት ሰው ልጄን ሰጥቼ መሄዴ። አንቺ ግን ምን አይነት ሰው ነሽ? ባለትዳር ቤት ውስጥ ገብተሽ እግሬን ስትከፍቺ ትንሽ አታፍሪ? ነገ ህይወት መመስረትሽ ይቀራል። እንዴት የራስሽ ልጅ ላይ እንዲሁ የማትፈልጊውን ነገር ሌላ ሰው ልጅ ላይ ታደርጊያለሽ? ምን እያልሽ ነው? እኔ ማንም ትዳር ውስጥ አልገባውም። እሺ ሲጀመር የታባሽ ያገባሽውን ነው። ይዘበይ አፍሽን አትክፈቺ። ከጎን ያለችዋን አያሃት አይደለም? በጥፋቷ ቅንጣት ታክል እንኳን የተሰማት የጥፋተኝነት ስሜት የለም። አሁን ቶሎ ብለህ ቆሻሻን ሰብስብና ከዚህ ቤት ውጣልኝ። እባክሽ እንደዚህ አታድርጊ። ቆይ ግን አንቺ እንዴት መጣሽ? ጭራሽ መመለሷን ጠይቃለህ? የትም እንዳትነቃነቁ። ፍቅር እባክሽ ይቅርታ አድርጊልኝ። እባክሽ ምንም አይነት ወሬ መስማት አልፈልግም። ቶሎ ብለህ ከዚህ ቤት ውጣልኝ። ዝም ብሎማ መውጣት የለም። ደይ በእምብርክክ ይሄን ቤት ለቃችሁ ውጡ። ቀጥል። ምን እያልክ ነው? ዝም በይ ሌባ። ውረጂ። በእምብርክክ ይሄን ቤት ለቃችሁ ውጪ። አንተ ደግሞ ይሄን ጥጋብ የነፋውን ልብህን ሳላፈነዳልህ ቤቱን ለቀህ ውጣ። እዩልን እስካሁን ያሰቃያችሁት ይበቃል። ኑዱ። ይኸውላችሁ ትሰሙኛላችሁ? ምንም አይነት ነገር መስማትም ማየትም አልፈልግም። ተነሱና ከዚህ ሂዱልኝ። እባክሽ የኔ ልጅ እባክሽ፣ አጥፍተናል፣ ይቅር በይኝ። እባክሽ የኔ ልጅ ልለምንሽ፣ እባክሽ። ይቅርታ? ቆይ አትሰሙኝም? ምንም ማየትም መስማትም አልፈልጉም። ተነሱና ከዚህ ሂዱልኝ። ተሳስተናል፣ አጥፍተናል። ከዚህ በኋላ እኮ አንደግመውም። ቆይ ያልገባኝ ነገር አዲስ ቤት ከገባሁኝ እኮ ገና 15 ቀኔ ነው። እንዴት ቤቴን አውቃችሁ ልትመጡ ቻላችሁ? እሺ እኛማ እኮ ያሹ ጓደኛ እንዴት አድርጎ ይዩልን እንዳሰቃየው ሰምተን በሰው እኮ ነው አፈላልገን ያለሽበት ድረስ እኮ ፈልገንሽ እኮ የመጣ ነው። አሁን የፈለግሽውን ነገር አድርጊን እንጂ ይቅርታ ሳታደርጊልን ከዚህ ንቅንቅ አንልም። ቆይ አሁን እሺ ምን ፈልጋችሁ ነው የመጣችሁት? የኔ ልጅ አሳድጌሻለሁ። ምንም ባልወልድሽ እናትሽ ነኝ። ሳሳድግሽ ደግሞ እንዲህ አይነት ጨካኝና ክፉ ሴት እንዳልነበርኩኝ ታውቂያለሽ። እኔማ እኮ እንደሱ ስለመሰለኝ ነበር ልጄን አሳልፌ የሰጠኋችሁ። አንቺ ግን ልጄን መጠቀም ያደረግሽው። አውቃለሁ የኔ ልጅ። ልጁን ከኛ ነጥቀሽ ወስደሽ እኮ ልታስገዱ እንደነበር ሰማን።
እሺ አሁን ምን ይሁን? ምንም ቢሆን እኮ እህትሽ ነኝ። በዘመድ አዝማድና ሽማግሌ ልከን እኮ ስጠይቅንሽ ይቅርታ እንድታደርጊልና ቤተሰብነታችን እንዲቀጥል ነው። እባክሽ ለእኛም አንድ እድል ስጭን። እኔ እኮ ምንም አትበይኝ የኔ ልጅ። ጸጸቱ እኮ ውስጤን ጨረሰው። በቃ ዝም ብለሽ ይቅርታ አድርጊልኝ። ምን አይነት ጣጣ ውስጥ ነው የገባሁት? እሺ በቃ ተነሱ። እሰይ የኔ ልጅ እሰይ እሰይ። እንዲህ ነው የኔ ልጅ። ተባረክልኝ። የኔ ልጅ ቆይ ምን ሆነሃል? አንቺ ትተሽኝ ስትሄጂ እንደባለፈው ቢያደርጉኝስ? አሁንማ እኮ ይቅርታ ጠየቁ አይደል እንዴ? ከዚህ በኋላ እንደዛ ያደርጉም። በዛ ላይ ደግሞ እኮ ለትንሽ ጊዜ ነው የሚሄደው። የኔ ልጅ እኔ አልፈልግም እማዬ። እኔ ከአንቺ ጋር ብቻ ነው መኖር የምፈልገው። እሱም አውቃለሁ፣ ግን ደግሞ በዚህ እድሜ የማይገቡ ብዙ ችግሮች አሉ። እንዴ ምንድን ነው የማይገባኝ እማዬ? ልጄ ወድጄ ይመስልሃል እንዴ? እኔስ ካንተ ተለይቼ መኖር ፈልጌው ነው? እሺ ንገሪኝ እስቲ፣ ለምን ለሰው ትተሽኝ ትሄጃለሽ? ገንዘብ እኮ ያስፈልገናል፣ ለአንተ ትምህርት ቤት፣ ለልብስ፣ ለምግብ። ስለዚህ የግድ ስራ መስራት አለብኝ። እኔ ወድ ልጅ እኔ መማርም መብላትም መልበስም አልፈልግም። ከአንቺ ጋር ብቻ መኖር ነው የምፈልገው። እሱ ብቻ እኮ አይደለም የኔ ልጅ፣ ለዚህ ለገዛሁት ለአዲሱ ቤትም ቢሆን ከባንክ የተበደርኩት ብር አለ። ስለዚህ እሱን ዕዳ ስራውን ሰርቼ መክፈል ካልቻልኩኝ ደግሞ ቤቱን ይወስዱትና ይሸጡብናል። ከዛም ደግሞ እኔ እናንተ ጎዳና መውጣታችን ነው። እንውደቅ እማዬ። ከአንቺ ጋር ከሆነ እኮ ችግር የለውም። እዩዬ ቆይ ግን ለምንድን ነው እኔ የምልህን የማትሰማኝ? አንዬ ምንድን ነው የምትጫጫሁት? አትሄጂም ብሎ እኮ ያስቸገረኝ። የኔ እናት እሱስ ምን ያድርግ ብለሽ ነው? ተሰቃየ እኮ እሱም በሰዎች። ይልቅ የወራራ ሰዓትሽ ደርሷል። ሰዓት እንዳለሽ ልጄን አደራሽ። አይዞሽ፣ ምንም አታስቢ። እባክህ ልቀቀኝ። እስካሁን እያለቀስክ ነው? እኔማ እኮ እራት ብላ ልልህ ነበር የመጣሁት። አልፈልግም። ኧረ እባክህ የምርህን ነው? አትፈልግም? አልፈልግም። የእውነት የምሰጥ መስሎ ነበር። ቀልደኛ ነህ። እናትህንና አንተን ደም ተፍቼ አሳድጌ ሳለ ለእናትህ ወሬ አቃጥረህ አይደል ከዚህ ቤት እንድንባረር ያደረግከው? ሁለተኛ ምግብ የሚባል ነገር አታገኛትም። ስቀጣህ ልክ ትገባለህ። የምግብ ያለ ብለህ ትለምነኛለህ። አልለምንሽም። አልፈልግም። አንተ ጨምላቃ፣ እናቴን ነው እንደዚህ የምትናገራት? እንዴት ነው የሚያጨማልቅህ? እናቴን ነው እንደዚህ የምታናግራት? ቢንጄኔ ልጅ ምን አልጣፈጠሽም? ጠፍጣል ማየ፣ ግን እየጠገብኩ ነው። ኧረ ቢዩ ቅጣትን ሳትጨርስ ምግብ የሚባል ነገር አትበላት። በአይንህ አታያት። ራበኝ እኮማ። ኧረ እባክህ ራበህ? ለዛ አይደል እንዴ ለእናትህ አቃጥረህ ለዛ ባል ተብዬ እንድትሰጥ ያደረግከው? እኔ እኮ እሱ ጋር ልሁን አላልኳትም። እሷ ናት እሱ ጋር ሁን ያለችኝ። በልሽ እንካ ናጉረስሽ። እንካሽ ላጉርስሽ። እንኪ እኔ ልጅ በሞት እማዬ በቃኝ በእናትሽ። እሺ አንቺ ደግሞ እንኪ ጉረሽ። እማዬ አንዴ ብቻ ጉርሺ። አፍጣጭ በበዛበት መብላት ችግር ነው እናቴ። እንኪ ጉረሽልኝ። እንኪ እኔ እማዬ አንቺ እየበላሽ እኮ አይደለም። አንቺ ውይሺ ወይስ እሺ በይ እንኪ እማ። ከዚህ በኋላ ግን እንዳታጉርሽኝ በቃኝ። ጠገብሽ ይል አንቺ እኮ እየበላሽ አይደለም። አንቺ አትበይም እንዴ? እኮ ላጉርስሻለሁ። እኔ በቃኝ እናቴ ጠግቤያለሁ። እንደው አፈርሶ እቺ ነኝ እማ። ስሞትልሽ ስሞትልሽ። የእናቴ ምግብ እኮ ነው። ኧረ ጥጋብ እንዴ! እንዴት ነው የጠገብከው አንተ? እንዴት
አናዳችሁኝ ነው። ባለጌን ከወለደ የገደለ ጸደቃሉ። ሁለተኛ ይለመዳል። አንተን እኮ ነው እማዬ ስልክ ሄሎ ሀንዬ፣ እንዴት ነሽ እማዬ? ደህና ነን ክብሩ ይስፋ። አንቺስ እንዴት ነሽ? ሰላም ገባሽ? አዎ ሰላም ገብቻለሁ። እንደደረስኩኝ እኮ ቀጥታ ወደ ስራ ስለገባሁኝ ሳልደውልልሽ። ይሁን የኔ ልጅ ይሁን የኔ እናት። ለስራ አይደለ የሄድሽው? ምን ታደርጊዋለሽ? ይሁን የኔ እናት። እሺ ቃልዬ እና እዩ እንዴት ናቸው? ደህና ናቸው። ሁለቱም ደህና ናቸው። ደህና ነው። እዩዬስ ብዙ ሳያስቸግርሽ ቀረ? ተረጋጋችሁ? አይ ሀንዬ ሲቀብጥ ነው እንጂ እኮ ያን ያህል እኮ አስቸጋሪ ልጅ እኮ ሆኖ አይደለም። ታገናኛለሽ? አዎ አሁን ከቃልዬ ጋር ወጣሉ ወደ ሱቅ። ኧረ አታስቢ እኔ እናትሽ አለሁልሽ። አታስቢ። እሺ በቃ እማዬ ሰሞኑን እደውልልሻለሁ። እሺ እኔ እናት። እሺ አሚን። እሺ ሰላም ሁኚ እኔ እናት። እሺ ይኸው የሰማኸኝ ነው። ዛሬ እናትህ አድናሃለች። እምልህን ነገር የማትሰማ ከሆነ ግን እቀጠቅጥሃለሁ። ይኸው እኔ እናትህ ስለሆንኩ ስለራራሁልህ ቁርስ አምጥቼልሃለሁ። ኧረ ቀስ ምን ያንገበግብሃል? ገና ለገና 2 ቀን በራብ ተቀጣው ብለህ ልትሞት ነው እንዴ? ኧረ እማዬ ደርቋል እኮ። በሻው እያማክ ብለዋ ታዲያ። ኧረ እማዬ ይመራል። ስኳር የለውም እኮ። እኔ ነኝ እና አልማዝ። አንተ የዚህን ያህል ጥጋብ ላይ ነው ያለኸው? አሁን ትበላለህ አትበላም? እሺ እበላለሁ። ያዝና ጠጣ። አሁን ይኸውልህ እናትህ ለሚቀጥሉት 2 ዓመታት እዚህ ሀገር አትመጣም። ጥጋቡን ትተህ እኔ የምልህን ብቻ ነው እሺ የምታደርገው። ሰማኸኝ? በል ብላ። አሁን ብለው ምን ታየኛለህ? ሻውንም ጠጣ። እንዲህ ነው የሚሻለው። ኧረ እማዬ ዝም በል። እንዲህ ነው የሚሻለው። አርፈህ ብላ። እማሽ ይቅርበኝ፣ ሁለተኛ አላጠፋም። ጥፋት ምን እንደሆነ አውቀሃል? አዎ እማዬ፣ ምግቡን መስራት አይደል? እሱን 1 በል። ተበደልኩ እያልኩ ደግሞ ለእናትህ ማቃጠርን 2 በል። አንተ ልጅ ስለሆንክ ይሄ አይገባም። የእናትህ አባት ጥሎን በሄደ ጊዜ እናትህን ለፍቼ ደከመኝ ሳልን ነበር ያሳደግኳት። እና ታዲያ ለእኔ ለውለታ የምላሽ ይሄ ነው መሆን የነበረበት? በአንተ ሰይጣን ልጇ ምክንያት ከዚህ ቤት ወጥተን እኛ ጎዳና ወደቀን፣ የሰው ፊት እየገረፍን ኖረን። እማዬ ይቅርታ አድርጊልኝ። ሁለተኛ ለእናቴ ምንም ነገር አልነግራትም። እንደሱ ይሻላል። አስኮናኝ ባይሆን ቃል እየተነሽና ያንን የደረቀ ዳቦና ሻይ አምጪለት። እማ እንጀራ የለም አለ። ደቼ ብላና ትበላለህ። ግን የምትበላው እኔ አድርግ ምልን ካደረግኩ በኋላ ነው። አሁን ለእናትህ ሚስኮል አድርግላታለሁ። እኔ በልምልህም ብቻ ነው የምትለው። እየሰማኸኝ ነው? እሺ ይኸው ሚስኮል አድርጌላታለሁ። በልምልህም ብቻ ትላታለህ። ከዛ በኋላ ትበላለህ። ይኸው እየደወለች ነው። አሁን እናትህ ምን እየበላህ ነው ስትልህ ምን እየበላው ነው የምትላት? ደረቅ ዳቦና ስኳር የሌለው ሻይ ነዋ። ያድርቅህና በርገርና ወተት ተገዝቶልኝ እሱን እየበላው ነው የምትላት። የታል በርገሩና ወተቱ? ምን አባቱ ያደርቀኛል? ይሄ ምንድን ነው? ሄሎ እማዬ፣ እንዴት ነው የኔ ልጅ? ደህና ነኝ። ምን እያደረግክ ነው?
እየበላው። ጎበዝ የኔ ልጅ። ምንድን ነው የምትበላው? በርገር ነው ተገዝቶልኝ እሱን እየበላው ነው። ጎበዝ የኔ ልጅ በርታልኝ። እሺ ከሰሞኑ ቆንጆ ጫማ ልክልሃለሁ። እሺማ ቻው። ሄሎ የኔ ልጅ። አመሰግናለሁ እማዬ። ወይ እደውላለሁ። እሺ በይሽ በቃ በርችልኝ አንቺም። እሺ እሺ የኔ እናት እሺ። አየህ አሁን ጎበዝ ልጅ ስለሆንክ እንጀራ ይሰጣል። እሺ ቃልዬ እዛ ኪችን አሮጌው ሰፌድ ላይ የሻገተ እንጀራ አለ። ወጥ የሚባል ነገር እንዳታደርጊ፣ እንደዛው እንዳለ አንጭላት። ጎሽ የኔ ልጅ ቶሎ በይ። እንካ ብላ አሁን ያው ወይኔ እናቴ አያርለ ከዳቦ ውጪ ምንም እንደማይስማማ አርፈ ያኔ ደረቀ ዳቦ ብትበላ ኖሮ እንደዚህ ባልታመምክ ነበር። ኧረ እማዬ ወዴን በጣም እያመመኝ ነው። ጠግበህ ነዋ። ቁንጣኑ እኮ ነው እንደዚህ የሚያደርገው። እስቲ ቃልዬ ሂጂና መድኃኒት አምጪለት ቅጠሉ። ኧረ እማዬ በጣም እየቆረጠኝ ነው። እና እኔ ምን አገባኝ ታዲያ? አንተ ያገኘኸውን ነገር እንደ ፈረስ እያግበሰበስክ ትበላለህ። ታዲያ እኔ ምን ላድርግ? እናቴ ድረሽ ሆዴን፣ እናቴ ድረሽ። አንተ እኔ እዚህ ያለው እናትን ከአረብ ሀገር ትጠራለህ? በላ ሮጣ ትምጣለህ። በል ተቀበላትና ጠጣ። እኔ የምልህን ብትሰማኝ ኖሮ አንቀባርሬ ነበር የማሳድግህ። አሁን በል ተነስ ጠጣና ተሸፋፍነተኛ ይተውሃል። እየሰማኝ ነው? ጠጣውና ተሸፋፍነተኛ። አሁን ይበቃል። ከዚህ በኋላ መቼስ ለእናቱ ተናግሮ ከዚህ ቤት አያስባርረንም። እንዲህ ነው እንጂ ልክ ማስገባት። በአሁን ቃልዬ በቃ ልብሳችንን እንቀይርና ቅድም ያልኩሽ ቦታ ደርሰን እንምጣ አይሻልም? አሁን ከግቢ ልውጣና ምግብ የሚሰጠኝ ሰው ልፈልግ። አይ ደግሞ ማማ ከመጣች አንቃ ነው የምትገለኝ። አይሆንም፣ አልወጣም። እንዴ እሺ የራበኝ ነው እኮ ምን ላድርግ? አይ ረሃብ ይግደለኝ እንጂ ከግቢማ አልወጣም።
የኔ ልጅ እያጠናህ ነው እንዴ? አዎማ እያጠናሁ ነው። ረጅም ሰዓት እኮ ወረቀት ላይ መቆየት እኮ ለዓይንህም ጥሩ እኮ አይደለም። እስቲ ደብተርን አሳየኝ። የእጅ ጽሑፍ እንዴት ነው የሚያምረው! ተባረክልኝ የኔ ልጅ ጎበዝ። እንደዚህ ጎበዝ ስትሆን እኮ ደስ ነው የሚለኝ። በጣም ያምራል አይደልማ? አይገርም? አስተማሪ ራሱ እኮ እንደዚህ ቆንጆ አድርጎ አይጽፍም። ጎበዝ የኔ ልጅ። እሺ በጣም አመሰግናለሁ። እሺ ደግሞ ነገ ፈተና አለኝ ብለህ የለ እሱን ከደፈክ ያንን የምትወደውን ኳስ ነው የምገዛልህ። ወይኔ ደስ ሲል እማዬ። በቃ ዛሬ ሳጠና ነው ማድረው። ጎበዝ የኔ ወንድም አንበሳ። እንዴ እንደሱም አይሆንም የኔ ልጅ፣ መተኛት አለብህ። ካልተኛ እኮ ትታመምብኛለህ። ባትደፍንም ደግሞ እኔ የምትወደውን ኳስ እገዛልሃለሁ። በርታልኝ አንተ ብቻ። አሁን ጭንብላ። ቆይ እንደው ምን ላጉርሰው አይደል? አይሆንም ወንድሜንማ እኔ ነኝ የማጉርሰው። ይሄው ጁስ ማምጥቼልሃለሁ። እሺ ጁስም አለ ልጠጣ። ስጪው ቃልዬ። ከሞቱ እናቱ ሰው አታረግም። እሺ ግን ቤት እንውሰደው ወይ? አይሆንም፣ እንደሱ አይሆንም። የኔ ልጅ ደግሞ እንደለመደው ለፍልፎ ጉድ ያደርገናል። አንተ እዩኤል፣ ወይኔ መከራዬ፣ ምንድነው የማደርገው? እሺ ምንድነው የምናደርገውማ? ኧረ እኔ ምን አውቃለሁ። ቃልዬ ሂጂ ከቦርሳዬ ስልክ አውጭና ዶክተር በላቸው የሚል ስልክ አለ። ቶሎ በይ ደውዪልኝ፣ ቶሎ በይ። እዩኤል አንተ እማ ግን እዚህ ድረስ ይመጣል? ደውዪለት ይመጣል። እዩኤል ኧረ ወይኔ ጉዴ፣ ያደረኝ አስበላ። አንተ እዩኤል ሄሎ ዶክተር።
ዶክተር እንዴት ነው አሁን ልጄ? ደህና ነው። እስካሁንም ያልነቃው ትንሽ በረሃብ ስለተጎዳ ነው። ተመስገን። የምን ረሃብ ነው ዶክተር? እምብርቱ ሲገለበጥ አይደል ሲጠቀጥቅ የሚውለው? እንደሱ እንኳን አልመሰለኝም። ለማንኛውም ትንሽ ማስታገሻ አዘልሻለሁ፣ እሱን ትሰጪዋለሽ። አይ ዶክተር እንክብካቤውማ መች ጎሎበት። እንደው ልጁ ሲፈጥረው እንዲሁ መንቀጭቀጭ ይወዳል እንጂ። ነገር ግን ምግብ በደንብ አብሉት፣ በደንብ ተንከባከቡት። ሲነቃም ፈሳሽ ነገር ስጡት። እኔ ፋሻው መጥቼ ነገ ቀይርለታለሁ። በቃ አሁን ትንሽ አረፍ ይበልና ነገ መጥቼ ፋሻውን ቀይርለታለሁ። እሺ ዶክተር። ሰላም ነው። እሺ በጣም አመሰግናለሁ ዶክተር። እሺ ሰላም ነው። እናት ተጨንቃለች። አሁን ልደውልላትና አናግራት። አልፈልግም። አንተ ጥጋበኛ ተነሳ፣ አናግራት። ላናግራት አልፈልግም። አንተ ዩኤል ደሜን አታፍለው። ተነስ ብያለሁ፣ ተነስ። አልፈልግም፣ አላናግራትም። ይኸውልህ ዩኤል ታናግራታለህ ብያለሁ፣ ታናግራታለህ። አልፈልግም። ይኸውልህ ዩኤል እናትን አላናገርካትም ማለት ችግር ነው የምትፈጥረው። አላናግራትም። ብሞት ይሻለኛል እሷን ከማናገር። አንተ ላይ ማንም ክፉ የሚሆን የለም። ደግሞ ልጅ ቢበደልም ዋጥ ነው የሚያደርገው። አንተ እኮ ስለምታስቸግር ነው በገዛ እጅ ስቃይ ውስጥ እኮ እየገባ ያለኸው። አንተ እኮ እንደ ልጅ ብትሆንና እኔና እናትን ባታጣላ ኖሮ ተንቀባረህ ነበር እኮ የምትኖረው። በል አሁን ልደውልላትና አናግራት። እምቢ፣ መሮኛል። መሞት ነው በቃ የምፈልገው። እግሬን እራት ታገኝ ይመስለዋል። እንዲህ ድርቅ እንዳልክ ተኝተህ ታድራታለህ። እሺ አንተ ችጋራ ምንድን ነው የምትሰራው? ምንም። ጭራሽ ስልክ ሰርቀህ እናት ጋር እየደወልክ ነበር? ኧረ አይደለም። ደግሞ ትዋሻለህ እንዴ? ችጋራም የችጋራም ልጅ እላይ ላይ ደግሞ ሽንትን ሸና። አይ ምን ይመስላል በእናታችሁ። ወይኔ ተቃጠልኩኝ እማዬ። ሳይ የታባክ ተቃጠል። እኔ እንዳቃጠልከኝ ቅጥል በል አንተ። ኧረ እማዬ ተቃጠልኩ። እማዬ አትበለኝ። የሚያማማ ነገር ያማማል። ሂዱት አሁን። ሰይጣን የሰይጣን ጉራጭ ሙታ። ምን ይመስላል በእናታችሁ። እማ ይሄ ልጅ ግን የሚተርፍ ይመስልሻል? አንቺ ልጅ እንደዚህ አይነት ማታ አታውራ አላልኩሽም? ምን ላድርግ? እዩ እስኪ። የለም እኮ። ምን አባቱ ይሆናል? ወይ እንዳይሞት ዶክተሩን ነጥረው እንዴ? ቅድም ለዶክተሩ ደውዬለት መጥቻ ያዋለው ጠዋት ብሎኛል። በዚህ ሁኔታው ያድራል ብለሽ ነው? ወዶ ነው የሚያድረው። የገቢ ምንጭ እኮ እሱ ነው። ወዶ ሳይሆን በግዱ ያድራታል። እኔ እንጃ ብቻ ፈርቻለሁ። ምን አባሽ ያስፈራሻል አንቺ? እማዬ እስኪ በደንብ ተመልከችው። ትንፋሽ እኮ እየደከመ ነው። እቺ ምን ትመስላለች? ይዛውን ደህና ምግብ ሰርተሽ አምጪለት። አሁን ሲበላ እኮ ደህና ይሆናል። ቁጭ ብላ ታሟርታለች። አንተ እርጉም መቼም ቢሆን አትሞታት። እሺ ጎረምሳ እንዴት አደርክ? እባክህ ምን አባይ ዘጋል? ኩርፊያ መሆኑ ነው? ሽንቴ መጣ እና ተነስተህ ወርደሽ ሽንት ቤት ሄደሽ ነው? እንዴት ብዬ ማለት ደግሞ ምን ማለት ነው እንዴ? እግሬ እኮ ደንዝዟል፣ መነሳት አልችልም። እና እኔ ተሸክሜ ልውሰድህ? አይ ተሸክመሽ ሳይሆን ደግፈሽ እንድትወስጂ ነው። እና ከዚች መሄድ አቅቶህ ነው? እማዬ እባክሽ ሽንቴ ሊያመልጠኝ ነው እኮ። አልጋ ላይ ሽናትና እንተያያለን። እማዬ ኧረ እኔ ሊያመልጠኝ ነው። እና ፖፖ ይምጣልህ። በል ተነስ ሂድና ሽና። እዚህ አልጋ ላይ ልትበሰብስ ነው እንዴ? ተነስ ሂድና ሽና። ሞክሬ ነበር ግን አልቻልኩም።
የራስህ ጉዳይ። ቃልዬ ቃል ኪዳን ቃልዬ መጣሽ እንዴ? ማይ ምን ሆነሽ ነው ይሄን ያህል እየጠራሁሽ አቤት የማትይው? መጸዳጃ ነበርኩ። ምን ይዘሽ መጣሽ? እኔማ ለዚህ ላስኮናኝ እኮ የበክስ ገዥለት መጥቼ እኮ ነው። ቅቅሉንም ምኑንም እናደርግለትና ያገግም ብዬ ነበር። በቃ እንደሱ ይሻላል። በያውን ቀስቅሹና ቅቅሉ እስኪደርስለት ድረስ የሆነ ነገር ይቅመስ እስቲ ደግሞ ወደዛ። እሺ ይሄ ቢቀጡት የማይታረም የማይገባው የሆነ ልጅ በኋላ ሌላ ችግር ውስጥ ከሚከተኝ የሆነች ነገር ይቅመስና ሰው ይሁን ያገግም። እንደው ምን ቀን ነው ግን ከአባቷ ጋር ሲጣበኩት እሷ አምጥቶ ዲቃላውን አስቀምጦብኝ ሄደ። ይሄው እሷ ደግሞ እንደገና ሌላ ዲቃላ አምጥታ ሰታኝ ሄደች። በእሷ ዲቃላ እኔ መከራዬን አያለሁ። ጉድ እኮ ነው።